ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። እንግዲህ ትላንትና በርኩሳን መናፍስት አማካኝነት መገለጥ ማግኘት ይቻላል ወይ በሚል ጥያቄ እያየን የነበረው ዛሬ እናጠናቀቅና ቀጥሎ ላለው ክፍል ደግሞ እንሄዳለን። እንግዲህ በርኩሳን መናፍስት አማካኝነት መገለጥ ማግኘት ይቻላል በሚለው አንደኛ ሳሙኤል 28ን ከአንድ ቁጥር ጀምሮ ሳኦል ወደዛች ሙታን ቀስቃሽ ጠሪ ጋር ሄዶ የተደረገውን ነገር አይተናል ማለት ነው። ሙታን ጠሪዋ ሳሙኤልን አስነስታለት በሚለው ከዛ በኋላ ትንቢት ስትነግረው ማለት ነው። ሌላው ደግሞ የሐዋርያት ሥራ ምዕራፍ 8 ላይ ያ እነ ፊልጶስ እዛ ከተማ ገብተው በሰማርያ ማለት ነው ስምዖን የተባለ በርኩስ መንፈስ ኃይል መገለጥ አግኝቶ ሲያገለግል የነበረ ከተማው ላይ የነበረውን ሰውም አይተናል ማለት ነው። እንግዲህ ከዛ በኋላ ምንድነው እያለን የነበረው? ከብሉይ ኪዳን ጀምሮ እስከ ዛሬው ዘመን ድረስ ሰይጣን ተንኮሉንና እቅዱን በመጠኑም ቢሆን ተሳክቶለታል። ማለትም ሰዎች እውነቱን ማየት እንዳይችሉ በርኩሳን መናፍስቱ አማካኝነት የብዙዎችን አእምሮ አጨልሞ ወይ ደግሞ እንዲጨልም አድርጎ አይተናል ማለት ነው። ማለትም ብዙዎች የወደፊቱን ገልጦ ማየት ከቻለ እውነትም አምላክ መሆን አለበት በማለት አምነው ተቀብለውታል ማለት ነው። በሳኦልም ዘመን ሙታን ጠሪ ጋር እኮ ለመሄድ አንድ ቦታ እኮ እናንተ ለመሄድ መጀመሪያ በዛ ቦታ በምትሄዱበት ነገር ውጤት አመጣለሁ ብላችሁ አምናችሁ ነው። ካላመናችሁ ሰው እኮ ወደ ጌታ የሚመጣው አምኖ ነው። እንደሚሆነው ሁሉ ሳኦልም ወደዛ ሲሄድ አምነው ነው። በሙት ጠሪዋ መገለጥን ታመጣለች ምናምን ብሎ ሙት ጠሪዋም ደግሞ መገለጥ ሌላ ቦታ እንደውም በለዓምም አይታችሁ ከሆነ እንደዚህ አይነት ነገር ሲሰራ ታያላችሁ። አማኝ አይደለም በክፉ መንፈስ ተብሎ እግዚአብሔርን በሚቃወም ተቃራኒ በሆነ መስመር ላይ ሆኖ ነው። እንግዲህ ልክ ፊልጶስም በሰማርያም በሐዋርያት ሥራም ላይ እንዳየነው እንደዛው አይነት ነው። ስለዚህ ብዙዎችን ምንድነው ሰይጣን እያደረጋሉ? የወደፊቱን ገልጦ ማሳየት ስለቻለ በቃ እሱ እውነተኛ አምላክ መሆን አለበት ብለው ሰዎች እንዲቀበሉት አንዳንድ በዚህ ዘመንም የሚሰራውን ስራ እያዩ ሰዎች ወደዛ ወደ ጨለማው ዓለም የሚሄዱት በዚሁ ምክንያት ነው ማለት ነው። የብዙዎችን አእምሮ አጨልሞ እንዲጨልም አድርጓል። የመጨረሻው ዘመን እየተቃረበ ሲመጣ ደግሞ የሰይጣን እንቅስቃሴ ከምን ጊዜው የሚበለጠ ወይ ደግሞ በበለጠ ሁኔታ ጎልቶ የሚታይበት ሁኔታ መኖሩን መጽሐፍ ቅዱሳችን ራእይ 12:12 ላይ ቁጭ አድርጎ አስቀምጦልናል። ምንድን ነው የሚለው ክፍሉ? ምድርና ባህር ግን ወዮላችሁ፣ ምክንያቱም ጥቂት ጊዜ እንደቀረው ስላወቀ ዲያብሎስ በታላቅ ቁጣ ወደ እናንተ ወርዷልና ነው የሚለው። አያችሁ፣ ጥቂት ጊዜ እንደቀረው ስላወቀ ክፉ ዲያብሎስ በታላቅ ቁጣ ወደ እናንተ ወርዷል ነው የሚለው። እንግዲህ ሰይጣን ከእግዚአብሔር ጋር ጦርነት የሚፈጥረው የሰውን አእምሮ ወይ አንጎል ለመያዝ ነው። እንደ በእባብ ብልህ ሁኑ የሚባለው ነገር እኔ ሰሞኑን ሳስበው ነበር እና ዘፍጥረት ምዕራፍ መጀመሪያዎቹ አካባቢ ጥናት እያየሁ ማለት ነው። እና እባብም በአዲስ ኪዳን እንደ እባብ ብልህ ሁኑ ስንባል እባብን አይታችሁ ከሆነ ባህሪው ጭንቅላቱ እንዳይያዝ ራሱን በጣም ፕሮቴክት ያደርጋል። ልክ እንደዛ ነው እንግዲህ ሰይጣን የሰውን አእምሮ አንጎል ለመያዝ ነው እንግዲህ እንትን የሚለው ማለት ነው። አእምሮን መያዝ ከቻለ ደግሞ የሰውን ፈቃድ በቀላሉ በቁጥጥር ስር ማድረግ እንደሚችል ያውቃል ማለት ነው። እና ሰይጣን የሰውን ፈቃድ ካገኘ በኋላ ሰው ስልጣንና ኃይል ያለው የእግዚአብሔርን ቃል ችላ ብሎ ለሕይወቱ ሌላ መመሪያ እንዲፈልግ ያደርጋሉ። በሌላ አቅጣጫ ከእግዚአብሔር ድምፅ ለመስማት ከእግዚአብሔር መገለጥን ለማግኘት ወደ ሌላ መንገድ ይሄዳል ማለት ነው። ሰው ለምን? አእምሮውን ምን ሲቆጣጠረው? ሰይጣን ማለት ነው። ለዛም ነው መጽሐፍ ቅዱሳችን አንደኛ ጢሞቴዎስ 4:1 ላይ በኋለኛው ዘመን አንዳንድ ሰዎች መናፍስትንና የአጋንንትን ትምህርት በመከተል ሃይማኖትን ይክዳሉ፣ አክቹዋሊ እምነታቸውን ይክዳሉ ነው። እንግዲህ በኋለኛው ዘመን እነዚህ ይሄ ትምህርት የአጋንንት ትምህርት የመናፍስት ትምህርት ሰዎችን አእምሯቸውን እኮ የሚቆጣጠረው ጭንቅላታቸውን የሚቆጣጠረው የሚማሩትን ትምህርት ነው።
እና ሰዎች ከስህተት ሁሉ ነፃ የሆነውንና እንዲሁም ስልጣን ያለውን የእግዚአብሔርን ቃል ችላ ብለው ራሳቸውን ለሰው ጥበብና እውቀት ማስገዛት ሲጀምሩ ምንድን ነው ያልኩት? ልድገመው፣ በደንብ ስሙኝ። ሰዎች እንግዲህ ዲያብሎስ ምንድን ነው አእምሮን ይቆጣጠራል እያለን አንደኛ ጢሞቴዎስ 4ን ጠቅሰን ይሄ የአጋንንት በኋለኛው ዘመን በመጨረሻው ዘመን እንግዲህ ይህን ትምህርት በመከተል የእሱን ትምህርት በመከተል ከእምነት ብዙ ሰዎች እንደሚያስወጣቸው ነው። እና ሰዎች ስደግምላችሁ ስሙኝ። አሁን ሰዎች ከስህተት ሁሉ ነፃ የሆነውን ስህተት የሌለበትን እንዲሁም ስልጣን ያለውን የእግዚአብሔርን ቃል ችላ ብለው ራሳቸውን ለሰው ጥበብና እውቀት ማስገዛት ሲጀምሩ ምንድን ነው ያልኩት? ለሰው ጥበብና እውቀት ማስገዛት ሲጀምሩ ያኔ አእምሯቸውን ሰይጣን እንዲቆጣጠረውና እንዲያሳስተው ለሰይጣን አጋልጠው መስጠታቸው ይሆናል ማለት ነው። ምንድን ነው እኔ በግሌ ይህንን እንደተረዳው ሼር ባረግ ደስ ይለኝም። የእግዚአብሔርን ቃል ችላ ብለው ሲል እግዚአብሔርን ቃል ይናገራል ቃሉ እና ሰዎች ያንን ችላ ይሉና ራሳቸውን ለሰው ጥበብና እውቀት ማስገዛት ሲጀምሩ የሚለው ለሰው እውቀትና ጥበብ ሰሞኑን ሁልጊዜ በእርግጥ እግዚአብሔር እየረዳኝ ማታ ማታ ሁልጊዜ የእንትኖችን አያለው የክርስቲያን ቻናሎችን እና ብዙዎቹ አዳራሻቸው ሙሉ ነው። ሰው ግጥም ያለ ነው። እንግዲህ ካሜራውም ምኑም በደንብ የሰውን ሁኔታ ያሳያል። ሰው ግጥም እንዳለ ማለት ነው እና ሁሉንም ቻናሎች እየቀያየርኩ ሳይ አንድ አይነት ሪትም ነው የምታዩት። ሙዚቃ ለምሳሌ አንድ አይነት ሪትም ያለው ሙዚቃ አለ አይደለ? አንድ አይነት መልእክት የሚያስተላልፉት መልእክት ተመሳሳይ ሲሆን ማለት ነው። ምንድን ነው እያልኩት ያለሁት? ይኸውላችሁ አእምሮን መቆጣጠር ከቻለ ሰይጣን ወይ ደግሞ በኋለኛው ዘመን ይሄ መናፍስትንና የአጋንንትን ትምህርት በመከተል እምነታቸውን ይክዳሉ ያለው ሰዎች ከስህተት ሁሉ ነፃ የሆነውን የእግዚአብሔርን ቃል ችላ ብለው ምንድን ነው የሚለው ያልኩት? ራሳቸውን ለሰው ጥበብና እውቀት የሰው ጥበብና እውቀት ምን መሰላችሁ? ሰው በተለይ ክርስትና እኛም ያለንበትን ክርስትና አይታችሁ ከሆነ የመጽሐፍ ቅዱስ ጥናት ትምህርት ቤት ይባልና የመጽሐፍ ቅዱስ ኮሌጅ ይከፈትና የአሰባበክ ጥበብ ትማራላችሁ። በአሰባበክ ጥበብ ውስጥ ከወጣ ይሄ ሰውዬ ሐሰተኛ ነው ይላሉ። ስለዚህ ሁሉም ሐሰተኛ ሰዎች ደግሞ ምን ገባቸው? በእነዚህ አይነት ኮሌጆች ይገቡና በቃ እነሱ የሚፈልጉትን ነገር ያስተላልፋሉና ስከፍት ቻናሎቹ እግዚአብሔር ይባርካቸው በጣም የስነ መለኮት ትምህርት ቤት ወይ ደግሞ የቴዎሎጂ ኮሌጅ ትምህርቶችን ጠብቀው ንግግር ይናገራሉ። ምን አገባቸው? ቴሌቪዥን ነው፣ ከነሱ ጋር ሰላም ነው የሚፈልጉት ከአብያተ ክርስቲያናት ጋር ማለት ነው። እና ሪትሙን ይጠብቃሉ። ነገር ግን አያችሁ ችግሩ ያለው እዚህ ጋር ነው። ምክንያቱም እነዚህ የስነ መለኮት ትምህርት ቤት ተቋማት እነዚህን አዳዲስ የተነሱ ወጣቶችን ጥምድ አድርገው ጠልተዋቸዋል። እነሱ ክፎች፣ እነሱ ሰይጣኖች ይሏቸዋል ማለት ነው። ነገር ግን የሚያስተላለፉት ትምህርት ምንም አይነት ወንጌልን ይናገራሉ። ቀጥታ ወንጌልን። እነዛ እኮ ቴሌቪዥንም ቻናልም ቻው ላይ እኮ ወንጌል አይደለም የሚናገሩት፣ እነዚህ ነው የሚሳደቡት። እና እነዚህ ደግሞ ምንድን ነው የሚያደርጉት? በቴሌቪዥን ቻናሎቻቸው ላይ ወንጌልን ነው የሚያወሩት፣ ጌታ ኢየሱስ ክርስቶስ። ምክንያቱም አውቀውታል ምን አይነት ዲፕሎማሲውንና ፖለቲካውን። ስለዚህ እንግዲህ በትክክል እኔ ሰሞኑንም ሳይ ማለት ነው የእውነት ብዙ ጊዜ ደጋግማችሁ ከፍታችሁ ብታያቸው ወንጌልን ነው የሚናገሩት። ነገር ግን ይሄ ወንጌል ውስጥ ምን አለ መሰላችሁ? ነው ያለበት ማለት ነው። ሁሉም ቻናሎችን ቀይራችሁ ብታዩ ትምህርቶቹ በሙሉ እናንተን ተኮር ናቸው። ይኸውላችሁ እግዚአብሔር ጸሎታችሁን የሚሰማው እግዚአብሔር የሚባርካችሁ እግዚአብሔር ጠላቶቻችሁን በቃ በሮች እንዲከፍትላችሁ በቃ ሁሉም በሚባል ደረጃ ትኩረቱ የተቀመጡት ምዕመናኖቹ ላይ ነው። የሚያዳምጡት ሰዎችን ልብ ማቅለጥ ነው። ሰው የሚፈልገው ምንድን ነው? በኢኮኖሚ መባረክ። ሰው የሚፈልገው ምንድን ነው? ከሰው ጠላት ብሎ የሚያስበው ወይ ከሌላው ሰው በልጦ መታየት ወይ ደግሞ ከሰው አለማፈር፣ ከሰው ዝቅ ላለ ማለት ራሱን በቃ ትላንትና ጥሩ የሚባሉ አስተማሪዎች ናቸው እንደነገርኳችሁ የሚጽፉት። በእውነት እኔ በጣም ማደንቃቸው እግዚአብሔር ጸጋ የተገለጠባቸው ሰዎች ቢሆኑም ግን ምንድን ነው ሲያዩት የሰው ፍላጎት ጋር መሄድ ነው። የሰውን ሀሳብ ማስተናገድ ነው። እዚህ ጋር በጣም ክሪቲካል ነገር ነው። ዶክተር መለሰ ወጉ ያስቀምጡልን፣ እግዚአብሔር ይባርካቸው። ሰዎች ከስህተት ሁሉ ነፃ የሆነውንና እንዲሁም ስልጣን ያለውን የእግዚአብሔርን ቃል
ስልጣን ያለውን የእግዚአብሔር ቃል ችላ ብለው ምንድን ነው ለሰው ጥበብና እውቀት ማስገዛት ሲጀምሩ፣ የሰው ጥበብና እውቀት ማስገዛት ሲጀምር፣ በሰው ጥበብ ስትመላለሱ እኮ የእግዚአብሔር ድምፅ እኮ አያስፈልግም። የሰው ጥበብ ምንድን ነው? በቃ ይህ ሳይኮሎጂካሊ ሰውን መገንባት ማለት ነው። አይዞ ይሳካላል፣ ታልፋለህ፣ ትችላለህ፣ ተመለስ፣ ተው እግዚአብሔር ማለት ይኸውላችሁ በጣም ሚዲያ ላይ በእርግጥ ከባድ ነው የሰውን ገበና ማውጣት። በእርግጥ እንደዚህ ቴሌቪዥን ቻናል ከፍተው ማለት ነው። በእርግጥ በዛም መልኩ እንደዛ መደረግ ያለበት ብዬ አላስብም፣ የሰውን ድካም ፊት ለፊት መናገር ማለት ነው። ነገር ግን በጣም ለጆሮ የሚመች የሚያሞቅ አእምሮን በቃ የሚገዛ አእምሮን የሚቆጣጠር ትምህርትን የተያዘው ማለት ነው። ይህ ሰው ደግሞ አእምሮ የተያዘው በዚህ አይነት ነው። እንደዚህ አይነት አስተምሮ ሲኖራችሁ ነው አዳራሻችሁ ወጣቶች ግጥም የሚሉላችሁ። ወጣቱን በቃ በጣም የሚስብና ልቡን የሚያቀልጠው ትምህርት ነው። እንግዲህ አያችሁ የሰው ጥበብና እውቀት የሚለው የእግዚአብሔር ቃል ቢሆን በጣም ከባድ አደገኛ መልእክት ነው። በነቢያት መጽሐፍም ስታዩ የእግዚአብሔር ቃል ቀጥታ ፍልጥ ነው የሚያደርጋችሁ። ፍልጥ ቀጥታ ማለት ትክክል ያልሆነውን አካሄድ በዚህ ዘመን ያለውን እኮ መገሰጽ መቻል አለብን አይደለ እንዴ? ያንን ምንድን ነው ዝም ትሉና የሰውን ጥበብና እውቀት ትጠቀማላችሁ። ያኔ አእምሮን መቆጣጠር፣ ሴጣን እንዲቆጣጠር እንዲያሳስት ለሴጣን አጋልጦ መስጠት የሚችል አይነት መንገድ ውስጥ ይገባል ሰው ማለት ነው። እና በዘመናችን በጣም የሚያሳዝነው አንዳንድ ሰዎች በእግዚአብሔር ቃል ላይ የመፍረድ ኃይል ወይንም ስልጣን ያላቸው ስለሚመስላቸው ደስ ያላቸውን ብቻ ተቀብለው ደስ ያላላቸውን ችላ ሲሉ ይታያል። የሆነ ትላንትናም ያየሁት አለ እንዲህ ቴሌቪዥን ቻናሎች ሁልጊዜ እግዚአብሔር ረድቶኝ በረዳኝ አቅም ሁሉ ስለማይ ነው እንደዚህ መንፈሳዊ ቻናሎችን ማለት ነው ብዙ ተከታይ ያላቸው ማለት ነው። የፕሮቴስታንት እምነት ተከታይ ቻናሎችን ቴሌቪዥን፣ ኦርቶዶክስን ብትሉ የትኛውም ሃይማኖት ክርስትና ውስጥ ምንድነው ብዙ ተከታይ ያላቸውን ስታዩ ደስ ያላቸውን አስተላልፎ ደስ ያላላቸውን ይዘሉታል። ጥቅሶቹ እየዘለሉ እየመረጡ የሚፈልጉትን ነው የሚያስተላልፉት። የሚፈልጉትን የሚያስፈልግ በቃ ለሰው አእምሮ የሚመቸውን። ይሄ የሚሆነው ደግሞ በተራ ምዕመኖች መካከል ብቻ ሳይሆን በምንድን ነው በመሪዎች እንዲሁም ወንጌል እንሰብካለን በሚሉ መካከል ነው። ይሄ እንግዲህ እሳቸው መጽሐፍ ላይ ጥሩ እያደረጉ እያስቀምጡ ነው። ስለዚህ ሰባኪዎች ሕያው የሆነውን የእግዚአብሔርን ቃል ችላ ሲሉ ያኔ ምን ይሆናል? እርኩሳን መናፍስት በጥበባቸው አእምሯቸውን ይቆጣጠርና እሱ የሰጧቸውን እውነት መሳይ እውነት የሚመስለውን ትምህርቶች ማስተማር ይጀምራሉ ማለት ነው። ትምህርታቸው የረቀቀ ስለሚመስል ተምረናል፣ አውቀናል የሚሉትም በቀላሉ የመሳብ ኃይል አለው፣ ችሎታ አለው። እንደዚህ አይነት ትምህርቶች ማለት ነው ኃይል ያለው ነው። ተምረናል፣ አውቀናል የሚሉትንም ማለት ነው። ስለዚህ የእግዚአብሔርን ሙሉ ስልጣንና ኃይል የሚጻረርም ቢሆን ችግሩ ድክመቱ ለምዕመኑ ግልጽ ሆኖ አይታየም። ለምዕመኖቹ ግልጽ አይሆንላቸውም። ምክንያቱም ጥሩ ነው፣ ምን ችግር አለው? አሁን ይህ ትምህርት ምን አለበት? እሺ ምንም እኮ ክፍተት የለበትም እንድትሉ ነው የሚያደርጋችሁ። ስተከታተሏቸው ወንጌል ነው የሚሰብኩት። በወንጌል ውስጥ ያለውን ነገር ግን የሰውን አእምሮ የገዛውን ይህንን እስካሁን ያልኳችሁ እንዲህ ቀጥታ አርቲኩሌት ለማድረግ ጊዜ ስለማይበቃኝ ነው፣ ቶሎ መፍጠን ስላለብኝ ነው። ይሄ ትምህርት ረጃጅም ደቂቃ እንዳይሆንባችሁ ማለት ነው። እና ክርስቶስን እንደ ግል መድኃኒታቸው አድርገው ያልተቀበሉ ወይንም አማኞች ያልሆኑ በጥንቆላ ተግባር ሲሳተፉ ስለ ወደፊቱ ለማወቅ ኮከብ ቆጠራ ሲለማመዱ መናፍስትን ቢጠሩ ራሳቸውን በፈቃዳቸው ለሰይጣን እንደሰጡ ግልጽ ነው። ይሄ ሰይጣን አስገዙ ልንላቸው እንችላለን እንደዚህ አይነት ተግባር ውስጥ ቢሳተፉ። ነገር ግን የብዙዎችን ጥያቄ ግን አማኞች ከላይ የተዘረዘርናቸው ልምምዶች መለማመድ ይችላሉ ወይስ አይችሉም? ቢሳተፉስ በአጋንንት መንፈስ ሊሞሉ ወይም ሌላ ጉዳት ሊደርስባቸው ይችላል የሚል ነው። ይህንን አይ ቲንክ በሚቀጥለው ጥናት እናየዋለን። እግዚአብሔር ይመስገን፣ ጌታ ክብሩን ይውሰድ። ኢየሱስ ክርስቶስ ጌታ ነው። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው።
እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።